እሹ እንግዲህ ዛሬ በቢኒ በት ደግሞ ጥሩ ሰው መስላ መታለች። ይህ ጠጋ ጠጋ ቀላማንሳ ነው ብሏል ያገሬ ሰው። እንግዲህ ቢኒዬ ጠንቃቅባል። የያዝክባትን ፋይል እስከምታስጠፋ ነው ከጎን ሎን ያለችው። አይነን ግለጥ። ወንዶች መቼም እኛ ሴቶች ነን ብልህ እንጂ ወንዶች በብዛት የዋህ ናቸው። ምንም ወደኋላ ወደፊት እንጂ ወደኋላ ዙሮ ያስቡ። ስለዚህ ፋይሉን ከተጠፋ ደግሞ ድራማው ወደ ብሩኬ ሊዞር ማለት ነው። ጉድ እኮ ነው ዘንድሮ። ሰላም አለይኩም ሀገሬ ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ የሀገሮች ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶቼ ሰላማችሁ ይብዛ። እንግዲህ ስቼ ሰሞኑን አገራችን ላይ የሚፈጠረው ነገር በጣም ያሳዝናል። አገራችን ሰላም ያርገው። እውነቴን እህቶቼ፣ ሙስሊም ክርስቲያን ሳይባል ሁላችንም በአንድነት መጮህ አለብን። ያው የሚሰማ የለም ብንጮህም እህቶቼ ባካችሁ፣ እኛው በእኛው ደግሞ አንከፋፈል። ሙስሊም ገደለ ክርስቲያን ገደለ ከምንባባል ገዳው ማን ነው የምናውቀው ነገር የለም። ንጹሐን እኮ ነው እየተገደለ ያለው እህቶቼ። ምንም የማያውቀው አባቶች ናቸው። ምንም የማያውቁት ህጻናት ናቸው። ምንም የማያውቀው ወጣት ነው እህቶቼ በታጠቀ ኃይል እየተገደለ ያለው። ስለዚህ ፍትህ ጠይቀን አቤት አለው የሚል ሰው ስለሌለ ሁላችንም መጮህ አለብን። ዘርን ሃይማኖትን ሳንለይ የኢትዮጵያ ህዝብ ማንም የለም። መንግስት አልባ ሀገር ስለሆነች ሁላችሁም ባንዱ ናችሁ፣ መጮህ አለባችሁ። እኛ ብንጮህ ተቀባይ የለንም። ሙምኪን ተሰሚ ያላችሁ ትላልቅ ሚዲያዎች ካላችሁ ማለት ነው። የሚሰማም የለ ሰው ሰልችቶታል። የማይጮህ ለምንድን ነው? ሰው የሚሰማ ስለሌለ፣ ፍትህ ስለሌለ፣ መልስ የተጠየቀው መልስ ስለማይመለስ ነው። 5-7 ዓመት እኮ በጩኸት ብቻ ምንም ለውጥ የመጣ የለም የባሰ እንጂ አገራችንን ሰላም ያርግልን። ሌላ ምንም አይባልም። በጣም ያሳዝናል የምናየው የምንሰማው ነገር። እውነት ኢትዮጵያ ናት አገሬ ነው። ያሳፍራል አገሬ ለማለት። ስለዚህ ሰላም ያርግልን ነው የምንለው። ወደ ገደለው ስገባ ዛሬ እንግዲህ እዩ ጠጋ ጠጋ ብላለች። ጠጋ ጠጋ እህቶች ልንገራችሁ፣ እዩ የብሩኬን ፋይል ዘግታ ወደ ቢኒ ሄደችው። ታውቃላችሁ ፋይል ይዞባት ነው ማለት እንግዲህ ልጁ የብሩኬ አይደለም። አውቃ ነበረ ብሩኬን ከሀይሚ ለመለያየት ሆን ብላ ሴራ ይዛ የተነሳችው። ብሩኬም እንዳላረገው ሙሉ በሙሉ ተማምኗል በራሱ ሌላው ቢለው። እሷ ግን ሆ ብላ ሁለቱን ለመለየት አንደኛ ቅናት አለ እያቃጠላት ነው። ሁለተኛ በልጅ አሳብቤ አባት የልጅቷን አባት ከርታ ወደሱ ለመጠቃለል ነው። በጣም ያሳዝና። እሱ ሁላ ደግሞ በመሀል እየተደናቀፈባት ነው። ስለዚህ ስታዩ የማይሆን ሲሆን ዛሬ ምን ብላ ብትመጣ ጥሩ ነው? እንግዲህ እናንተ አትፍረዱብኝ፣ ሴቱ ናችሁ። ኧረ እባክሽ በስራሽ እኮ ነው የምንፈርድብሽ። ሴትማ መሆንሽ እናውቃለን። ደግሞ የምትሰሪው ስራ የምታረጊው ድርጊት እንደ ሴት የሚታዘንልሽ ሰው ስላልሆንሽ ማለት ነው፣ ክብርሽን ስላጣሽ። ስለዚህ ብላለይ ወደ እሱ ጋር ነገሩ እስኪስተካከል አሁንም እዛው ነሽ እንዴ? ያን ተስፋ ቁረጪ ነገሩ ማለት ገብቶናል። አሁንም እዛው ቦታ ነሽ አንቺ እኮ። ቶች እንግዲህ ቢኒን ጠጋ ጠጋ ለማለት የፈለገችው ይሄን ነው። እና ቢኒ በዚህ አጋጣሚ ወንድሜ ተሳካልኝ ብለህ ደስ ብለዋል። የልፋቴ ዋጋ ነው ብለህ ደስ ብለዋል። አሁን ለፍቅር ብዙ መስዋዕትነት ይከፈላል። ግን ይኸውልህ ወደኋላ ዞር ብለህ አስብ። ምን ብታስብ ነው? ምን እንዴት እንደዚህ ቶሎ በፍጥነት ወደ እኔ ለመቅረብ ፈለገች የሚለውን ጭንቅላትን አሳምነው። ፋይሉን ቀስ በቀስ ልታጠፋብህ ነው ልጅቷ። ይኸውልህ ለተንኮል ስትፈጠር ለተንኮል የተፈጠረ መሰሪ ናት። እሷ የሚያስደስታት የሰውን ህይወት ለማበላሸት ብላ ተነስታለች፣ የሰውን ለመለያየት። ስለዚህ አንተ ደግሞ መንቃት አለብህ። በደንብ አርገህ እጅ እስክታስገባት፣ በደንብ አርገህ ፍቅሯን እስክትቀበልህ ድረስ ፋይሉን አትስጥ። ለቢኒ ሸር አርጉልኝ፣ ለሸር የደረሳችሁ ይቺ መሰሪያ ይሳካልሽም መቼም። ብሩኬና ሀሚ አንቺ ብቻ አይደለሽም ነገሩ። እንኳን አንቺ አንድ ቀን አግኝተሹ ስበብ አግኝተሽ ቀርቶ ምንም ስበብ ያላገኙ ፍቅራቸውን ስለገለጹ ብቻ ጥላት በስቶባቸዋል። ጥላት ከወንድም ከሴትም። እኔ እንጃ ወንድ የለም ካለ ብሩኬ፣ ሴት የለም ካለ ሀይሚ። ታምር እኮ ነው። ለማውራት የሚያሳፍር ነው። ምን አይነት ዘመን እንደደረስ። ለምን ምን አረጓቸው? የሰው ፈጣሪ እኮ የማንኛቸውንም ሃይማኖት
የተጣላን አስታርቅ ነው እንጂ የተዋደደን ሰው ለይ የሚል የለም። እነዚህ ግን ምን አይነት ፍጥሮቹ እንደው በብሩኬና በሀይሚ ላይ የተነሱት አላቅም። ሀይሚና ብሩኬ ደግሞ ነገም ዛሬም ፈጣሪ ነው ያገናኛቸው። ፈጣሪ አይለያቸውም። ፈተናም ቢበዛባቸው እንኳን አንቺ ለፍተው 2 ዓመት ሙሉ ብዙ ፈተና አሳልፈዋል። ደግሞ ከዚህ በላይም አዎ የሰው ልጅ ናቸው። ፈተና አሁንም ገና ከባድ ፈተና ይጠብቀናል ብሏል ብሩኬ። እሱንም ደግሞ ያልፉታል። አንቺ ግን መቼም አይሳካልሽ። ይብላይ ለልጅሽ ጥሩ ነገር ነገም ዛሬ ምልሽ አስቀምጠሽላት ይቺ መጥፎ ነገር አታስተምሪያ። ነገ ጧት ቪዲዮውን ስለምታየው ማለት ነው። ስለዚህ ቢኒ ይሳካል። እስቲ መጨረሻ ይመር። ህይወቴን ምን አይነት ህይወት ነው ያለሽ? ህይወቴን ልኖርበት ምን አይነት ህይወት ነው ያለሽ? እዩ ያንቺ ህይወት እኮ የሰውን ህይወት ማፍረስ ነው ህይወት የምትይው ወይስ ስርዓት ይዞ ከሚያፈቅረው ወንድ ጋር መኖር? እስቲ ንገሪ። ሰው እኮ ወዷ የሚሰርብሽ በምታደርጋቸው ድርጊቶች ነው። ነግበኔ ለእኔም ብለህ ነገ ጧት እኔ ሴት ነኝ የሰው ህይወት በጥብጬ የሚዋደዱ ልጆች አለያይቼ ሰው ካለ ስራው ወንጅዬ እኔስ ምን ይደርስብኛል? አንቺን ተይው። በልጅሽ ላይ ምን አይነት እንትን ነው የማስቀምጠው እዳ ብለሽ አስቢ። አሁንም አረፈደም። እዩ ወደ ራስሽ ተመለሽ። ያለፈው አልፏል። አሁን በጭንቅላትሽ ያለው ሴራ ብሩኬና ሀሚል ለመለያየት አቁሚ። ይበቃሻል። ከሚያፈቅርሽ ሰው ጋር ሁኚ። ከማያፈቅርሽ ሰው ጋር የህልም እንጀራ አትኑሪ። ልክ እንደዛ ዘገምተኛ ማለት ነው። እሱ እንኳ ተመክሮ እንኳ የማይገባው እሱ ጸበል ወይ ዶክተር ያስፈልገዋል። ዘገምተኛ ነው ሲጀመር። እሱ በሽተኛ ነው። አልፈርድበትም። ገና ሲታይም ጤነኛ አይመስለኝም። ስለዚህ ተው፣ የህልም እንጀራ አትኑ። የሰው ህይወት አትበጥብጭ። በተለይ አንቺ ሴት ነሽ፣ ሴት ልጅ ደግሞ ወልደሻል። ስለዚህ ከሚያፈቅርሽ ሰው ጋር ኑሪ፣ አትክፊ። መጨረሻሽ ጥሩ አይሆንም።